ምንድነው? ተመጫለሽ ብዬ አላሰብኩም ነበር። እሱን ተወውና አሁን ስለምን እንደምናወራ ብቻ ንገረኝ። ቢያንስ እኮ ልትነግሪኝ ይገባ ነበር። ምንም ልነግር የምችለው ነገር የለም። ጥሩ ሰው አገኘሁ፣ አገባሁ። እንደዛ ነው የምታስቢው? ብዙ ነገር ነበረን እኮ። ሄሎ ዮኒ፣ ሚስት ከቀድሞ ፍቅረኛዋ ጋር ጥሩ ጊዜ እያሳለፈችልህ ነው። ምን? የት ነው ያሉት? እና እባክህ አትረብሽኝ። ከባሌ ጋር ጥሩ ህይወት ላይ ነው ያለው። እሺ አልረብሽሽም። ጥሩ ትዝታ ነበረን። ልክ ነህ። ጥሩ ጊዜ ነበረን። አንቺ ነውረኛ፣ ምን አውድዬብሽ ነው ከማንም ጋር የምትንዘላዘይ? አይደለም ዮኒ፣ ቆይ ላስረዳ። መጀመሪያ ምን ልታረጊ ይሄ ሰውዬ ጋር መጣሽ? ዝም በይ እንዴ! እኔ አስቸግሬያት ነበር። ያለችበትን ሁኔታ አምኜ እንድቀበል እየነገረችኝ ነበር። የምን ሁኔታ? እንዳገባችና በትዳሯ ደስተኛ እንደሆነች። ስታምናኝ ግን ጥሩ ነበር። ይቅርታ በሰው ወሬ ተነስቼ አንተንም ረበሽ። ችግር የለውም። ሚስትህን ግን እመናት። አብርሽ ልብሴ ሊቀየር ነው። ዙርልኝ ልጅ ያለ ኦነሽ ጎረ እኔ የምልሽ ልጅ እያለን እንኳን አንተፋፈርም ነበር እኮ። ልጅ ነበርና አሁንስ? አሁንማ ብዙ የተቀየረ ነገር አለ። ታፍሪኛለሽ ማለት ነው? አዎ። አንተ አታፍረኝም? አላፍርሽም። ካላምን ስላሳይሽ አብርሽ ተው። አይተሽው የምታውቂው ገላ እኮ ነው። እሺ አሁን ልበስ። ባልለብስስ? የልቤን ፍቅር ሳልነግርሽ ስፈራ ስቸር ቆይቼ ዛሬ ተከፋው ሆድ ባሰ ከሌላ ልምደሽ አይቼ ጓደኛ ለምንድን ነው የዘጋ? አታውሩም እንዴ? ቆየ እኮ ዘግቶኝ ማለፍ ከጀመረ። ያንን ሁሉ ነገር እንዳልሆንክለት ተቸግሮ እንዳላበደልከው ምን ታረጊዋለሽ? አመድ አፋሻችኝ። ገና ለገና ከፍ ስላል የወጣበትን መሰላል ሰብሮ ጥሏል እያልከኝ ነው? እንኳን ሰው ጊዜን ፊት ያዞራል እኮ። ይዙ እየጠራህ ነው መሰለኝ። መጣው። ስማ፣ ስራ ከምትፈታ እስቲ መኪና የሚያጥብልኝ ሰው ፈልግልኝ። ወይ ራስ ለምን አታጸደውም? እዚህ ከማንም ጋር ከምታወደለድል ልትሰራ ነው የሚሻለው። የምርህ ነው እንደዚህ የምታወራኝ? ዮኒ፣ እኔ እኮ ይዛና ነኝ ጓደኛ። እሱ አልጠፋኝም ባክ። ደግሞ ስራ ባልኩ ታቅራራለህ እንዴ? ስማ፣ ትላንት የተኖረ ነው ነገ ታሪክ የሚሆነው። ትላንቱን የረሳና ታሪክ የሌለው ነገን መሻገር አይችልም። ነገ ምናልባት ህይወት ብታደልጥ ደጋፊ ምርኩዞች ነን። አትስበረ። አንተ ለኔ ምርኩዝ የምትሆነኝ እንካ በደንብ አጽዳውሽ። ወይኔ ዛና፣ እንዴት ነው እንደዚህ ሲያናግር ዝም የምትለው? ምን ላድርግ ታዲያ? ስንት ይሆንክለት አንተ ላይ ነው እንደዚህ የሚለው? መኪናውን አታጸዳም፣ ብሩንም ትመልስለታለሽ። ተይው፣ የኔም ቀን ይመጣል። ዝቅ ተብሎን ቀን የሚታለፈው። ሄሎ፣ ሄኖክ ነህ? አዎ ነኝ። ማለበት እኛ ድርጅት ኢንተርቪው አድርገህ እንጠራሃለን ብለን ነበር አይደል? የስ አዎ። አልተሳካም። ሌላ የተሻሉ ሰዎችን ቀጥረናል። ምን? በምን ምክንያት? ይቅርታ፣ አሁን ስብሰባ እየገባው ነው። ምን አይነት ጣጣ ነው? ቆይ አንተ መቼ ነው ግን የምትሻሻለው? ይቅርታ አረፈርኳ። ቢያንስ የጠየቅኩልህ ከልኝ ማርፈድ አይደለም መቅረትም ትችላለህ። ምን ብሩ ነው? የጓደኛ ልደቷ ዛሬ ነው። እየጠበቁኝ ስለሆነ አሁን በልብር ውስጥ የለኝም። ምን ደፋ ትቀልዳለህ እንዴ? አንቺ ትንሽ እንኳን ታዝኝልኝ ማለት የራሴን ቢዝነስ እንደከሰርኩ ታውቂያለሽ። ተቀጥሮ ለመስራት ምን ያህል እየለፋው ነው ታውቂያለሽ። ቢያንስ ፊቴን እንኳን አይተሻትረጂኝ። እኔ ሰው ነኝ። ፊትህና ልብህን አይቶ የሚረዳ ፈጣሪ ብቻ። እኔና አንቺ ስጋዊ ፍላጎት ለማሟላት ብዬ ፈጣሪና ነፍሴ እንደጎደብ ስላሳይሽኝ አመሰግናለሁ። የስ አሁን የምፈልገውን አግኝቻለሁ። ማለት የኔ ማጣትና መቃጠል የሚያስደስት? እጣን እንዲሸት መቃጠል አለበት። ሰውም ለመለወጥ መፈተን አለበት። የምን ፈተና? በተለያየ ምክንያት መቀበል እንድትለወጥና እንድትማርበት ስለምፈልግ ነው እንጂ ካንተ ሌላ ምንም ፈልጌ አይደለም። ደግሞ ምንም ጓደኛ ምናምን ብሎ ነገር የለም። እያንዳንዱን ብለነጋችን አስቀምጫለሁ። እንዴ ይሄ ሁሉ ማለት? አዎ። እና መቼ ትነግሪው አሰብሽ? እኔ እንጃ፣ አሳዘነኝ እኮ ምን ብዬ ልንገረው? እንዳታረፍች። ኑሮ የለችም እንዴ? አለች። ልጥራልህ? ቆይ እሺ። ማን ነው? ምስኪኑ ዮኒ ነው። በሂጂና ወሪ። ሃይ ዮኒ። አልናፈኩሽም? ሰላም በይኝ እንጂ። ምን ነው ደህና አይደለሽም እንዴ? አረ ደህና ነኝ፣ አመሰግናለሁ። ምንድነው የደበረሽ ነገር አለ? ዮናስ ወይ እንካ። ምን ሆነሽ ነው? ላንቺ እኮ ነው ያመጣሁት። በቃ ዮኒ፣ ካሁን በኋላ ሳልወድ የምታመጣልኝን ነገሮች ሁሉ እየተቀበሉ መኖር ከብዶኛል። በቃ ካሁን በኋላ ለራስ ኑር። ጥሩ ልብ አለ። እኔም የመጨረሻ ስጦታዬ ነበር። እኔና አንቺ አብረው ሲታዩ የሚያምሩ ግን አብረን መሆን የማንችል ሰዎች ነን። አትጥፋሽ። እሺ፣ በፈለግሽው ሰዓት አለው። ጥሩ እንድሞንሻለሁ። በዚህች ዓለም ስንኖር ስጋዊ ፍላጎታችንን ብቻ አንቺ ልጅ ወይ ማዬ፣ ተከራዩን ቡና ጠጣ በዩ። እሺ ግባ፣ ክፍት ነው ላንተ ነው እንዲሆነ
ፍቅር ሰጠኝ እዚህ ቤት አሰኝ እሳሳለሁ አሄ አንተን ሳገኝ እዚህ ቤት መኖር ይፈልጋል በፍቅር ሰምቶ አንተ ልጅ ያጊንቱ ወይኔ ይቅርታ ደህና ነኝ። እሺ በሰላም ነው? ምኑ ቤቴ ውስጥ ያለሽው? ለምን ነበር የመጣሁት? እየቀለድሽ ነው? አዎ እማ ናቂጣ ጠጣ ብላለች። አሁን ልወጣ ነው። ሌላ ቀን እመጣለሁ በይልኝ። እሺ ሌላ የቀረ ነገር አለ እንዴ? ኧረ የለም። ሂጂያ። ለምን አትመጣም ግን? መሄድበታለኝ። ወዴት ነው የምትሄጂው? ለሱ ብለሽ ህይወትሽ ልታበላሽ ነው? ካሁን በኋላ እዚህ የምኖርበት ምክንያት የለኝም። እናቴ ጋር ሄጃለሁ። ሄሎ ይዙ ወይ ምሩ ምን እጹብ ልታስቀረኝ እንዳትሞክር። አልሞክርም፣ ግን 5 ደቂቃ አዳምጪ። 2 ዓመት ሰማሁ እኮ ምንም የተለወጠ ነገር የለም። የአቅሜን እየሰራው እንደሆነ ታውቂያለሽ። ችግርሽ ገንዘብ ከሆነ ትንሽ ጊዜ ብቻ እኮ ነው የቀረው። እኔ እኮ ሴት ልጅ ነኝ። ከኔ በኋላ ስንት ጓደኞች አግብተው እንደወለዱ ታውቃለህ። ይገባኛል። ሁሉም እኮ የራሱ ጊዜ አለው። ሁሌ ስለ ትዳር ሲነሳ ትቀልዳለህ። የኛ ጊዜ የሚደርስ አይመስለኝም። አሁን ልሂድበት። ቆይ ይሄን ነው ምንድነው? ይሄ ለቀለበታችን የታሰበ ፕሮግራም ነው። ትንሽ ጊዜ ነበር የቀረው። አንቺ ቸኮልሽ እንጂ። እና ለምን አልነገርከኝም? ከጓደኛሽ ጋር ተነጋግረን ሰርፕራይዝ ልናደርግሽ ነበር። አሁን ነይ ስለተደረገልን ነገር ፈጣሪያችን እናመስግን። ጭራሽ ሌብነት። ሄኒ ምን ሆንሽ? በስመ አብ ምን ጉድ ነው? ምን ሆንሽ? የምን ጉድ ነው? አስበልና ራሳይ ጉዳችንን ብቻ አይ። ምን ተፈጥሮ ነው? አየሁ አይል ሌባ። አሁን ፖሊስ ጠርቼ ነው የማስቀፈድደው። ልሽ ነይ፣ እንደሱ አይደል። እየዘረፈን እያየህ ምን እስከሚያደርገን ነው የምጠብቀው? ነይ፣ እኔ ማረግ ዋጋ እንዴ መጣችሁ እንዴ? ምን ነው በዛው እንድንቀር ፈልገህ ነበር? ኧረ እኔ እንደዛ ማለት ፈልጌ ሳይሆን የሆነ አስቸኳይ ጉዳይ ገጥሞኝ ስጠብቃችሁ ስለነበረ ነው። ምንድነው ይዙ? የተፈጠረ ነገር አለ? አዎ ትንሽ። አንተ ደግሞ አይገባህም እንዴ? በዛው ሊጠፋ ፈልጎ እኮ ነው። ቆያች ይዙ የምትለኝ ነገር አለ? ከቤት ተደውሎልኝ ነበረ። እናቴ ምን ሆነች? ከቤት ስወጣ እኮ ደህና ነበረች። አሁን ደውለው ሆስፒታል ገብታለች፣ ገንዘብ ይዘናሉኝ። እና እናትህን ሰርቀንም ታሳክማት? ኧረ ከዚህ በፊት የሌለብን አመል ይዙ። ሌብነት ዛሬ ሊያሻግር ይችላል፣ ነገ ግን ይገልሃል። እኔ ብጠይቀኝ ከለክልሃል? ኧረ እኔ ለመስረቅ አስቤ አልነበረም። ስደውላችሁ አታነሱም፣ ቴክስትም ልኬ አትመልሱ። ግን በዚህ መልክ እንድታሰቡኝ ስላረኳችሁ በጣም ይቅርታ። አላየሁትም ነበር። ሂድ በቃ። አመሰግናለሁ በጣም